اللي واقف لوحده غير مسنود بالله، إنسان بيشتغل بإرادته بمجهوده الخاص በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። ይሄ ብቻውን የቆመ ሰው ያመለክታል። በእግዚአብሔር አልተደገፈም። በራሱ ሕግ የሚሰራ ሰው ነው፣ በራሱ ጉልበት ብቻውን። ነገር ግን አልቻለውም። እግዚአብሔር ሕይወቱ ውስጥ አልገባም፣ ሕይወቱንም አልቀየረለትም፣ ሕይወቱንም አላደሰለትም። በኑሮ ውስጥ እግዚአብሔር አልገባም። ብቻውን የቆመ ሰው ነው። ከፍላጎታችን ጋር ስንፋለም ሁሌም እግዚአብሔርን ከጎናችን ማድረግ አለብን። ከኃጢአታችን ጋር ስንፋለም ብቻችንን ከመፋለም እግዚአብሔርን ከጎናችን እናድርግና እርሱም ኃይል ይሰጠናል። ሁሌም ፍልሚያችን በጸሎትና እግዚአብሔርን በመለመን እንዲህም በሉት፣ እግዚአብሔር ሆይ ከኛ ጋር ቁም፣ ከኛ ጋር ስራ። እግዚአብሔር ሆይ አልቻልኩም፣ እግዚአብሔር ሆይ ሞክሬያለሁ ግን አልሆነልኝም። እግዚአብሔር ሆይ ስነሳ ተመልሼ እወድቃለሁ። እግዚአብሔር ሆይ አግዘኝ፣ እግዚአብሔር ሆይ እርዳኝ፣ እግዚአብሔር ሆይ ማረኝ። እግዚአብሔር ሆይ በሉት፣ አስገቡት። ብቻችሁን ስትቆሙ ብቻችሁን ስትሆኑ ሰይጣን እንደሚያሸንፋችሁ አትጠራጠሩ። መጥፎ ጠባይ ያሸንፋችኋል። ኃጢአት በጉልበቱ በጭካኔው ያሸንፋችኋል። የሰይጣን አታላይነት ይሄ ሁሉ ያሸንፈናል። እና ብቻችሁን አትፋለሙ። ኃይል አለን አትበሉ። መጽሐፍ ቅዱስ ስለ ኃጢአት ምን ይላል? ብዙ ተጎጆችን ጥላለች፣ የሞቱት ሁሉ ጠንካሮች ናቸው። ድንገት ኃይል እያላችሁ ስትወድቁ ብቻችሁን እንደተፋለማችሁ ወቁ። እግዚአብሔር ካጠገባችሁ አልነበረም። እግዚአብሔርን እንድታገኙት ሞክሩ። እንደዚህ ማለት ሞክሩ፣ እግዚአብሔር ሆይ ና በውስጤ ያለውን ሰይጣን ተፋለሙ፣ ና ከኃጢአት አድነኝ፣ ና ከነፍሴ ፍላጎት አውጣኝ። እግዚአብሔር ሆይ ና ጥንካሬውን ስጠኝ፣ ተከላከልልኝ፣ ኃጢአትን እንድጠላው አድርገኝ። እኔ ልቤ ክፉ ነገር ይወዳል፣ ኃጢአትን ይወዳል። አዲስ ልብን ስጠኝ። እግዚአብሔር ሆይ ንጹህ ልብን አኑርብኝ እና መንገድህን የሚያውቅ መንፈስን አንጀቴ ውስጥ አኑርብኝ። ንጹህ ልብን ስጠኝ፣ አዲስ መንፈስን ስጠኝ፣ ከአንተ የሆነውን ስጠኝ። እኔ አልቻልኩም በሉት። በእግዚአብሔር በጭራሽ አትፈሩ። በእግዚአብሔር ፊት ደካማነትን እመን። እኔ ጥሩ እንደምሆን ቃል ብገባልህስ? ሲጀመር እኔ አልቻልኩም፣ ቃል እንድገባልህ አልችልም። እኔ ትክክለኛውን መንገድ እንድታስይዘኝ ቃል ግባልኝ። እኔ ጥሩ ሰው ሆናለሁ ብዬ ላንተ ብነግርህም ልክ ጠንካራ ነኝ እያልኩ ነው። እኔ ግን ምንም አይነት ጥንካሬ የለኝም። ራሴን አላታልልም። ከነፍሴ ጋራ ያሳለፍኩት ጊዜ ደካማነቴን አሳይቶኛል። በመውደቅ ያሳለፍኩት ጊዜ ደካማነቴን አሳይቶኛል። ያሳለፍኩት ጊዜ አቅም እንደሌለኝ፣ እምነት እንደሌለኝ፣ ነፍሴ ኃጢአተኛ እንደሆነች አረጋግጫለሁ። እናም ውስጤ ምንም ጥሩ ነገር የለውም። ልክ ቅዱስ ጳውሎስ ወደ ሮሚ ሰዎች ላይ እንዳለው፣ ስለዚህ እግዚአብሔርን አናግሩት፣ ና በሉት፣ ና እዚህ ልቤ ውስጥ ኑር፣ ቆሻሻውን ልቤን አጽዳው ብላችሁ ጥሩት። ና ልቤ ውስጥ ኑር፣ ሐሳቤ ቀድሶ፣ ና ምላሴ ውስጥ ኑር፣ አፌ ውስጥ ኑር። አነጋገሬን ከአፌ የሚወጡትን ቃላት ቀድሳቸው። ወደ ሌላ ሰው ቀይረኝ፣ ወደ ጥሩ አካል ቀይረኝ፣ እኔ አልቻልኩም በሉት። እግዚአብሔር ሆይ እኔ ምሽቱን በሙሉ ለፋው ደከምኩ፣ ምንም አሳ አላጠመድኩም በሉት። እግዚአብሔር ሆይ ይሄው እንዳየው ፈርዖን 400 ዓመት ገዛኝ፣ ከእጁ ግዛት የምታወጣኝ አንተ ብቻ ነህና ብቻዬን ምን ማድረግ አልችልም። እግዚአብሔር ሆይ ኃጢአታችንን ይቅር በለን። እግዚአብሔር ሆይ ልቦናችንን ንጹህ አድርግልን። እግዚአብሔር ሆይ ቀድሰን ወደ አንተ መልሰን። እና ምን ይለዋል? እግዚአብሔር ሆይ አድነኝ፣ እግዚአብሔር ሆይ ከኃጢአቴ ፍታኝ፣ እግዚአብሔር ሆይ መንገድህን አሳየኝ፣ አስረዳኝ፣ በብርሃን ፈውሰኝ፣ ንጹህ እንደሆን እጠበኝ፣ ከበረዶ በላይ ነጣ እንድል። ስለዚህ እናንተም እንደዚሁ እግዚአብሔርን ሕይወታችሁ ውስጥ አስገቡት። አንድ ኃጢአትን እጅ ላይ ይዘህ እግዚአብሔር ፊት አቅርብለት እና እንደዚህም በለው፣ እግዚአብሔር ሆይ እኔ በግልጽነት አወራሃለሁ። እኔ ከንስሐ አባቴ ጋር ሳወራ ግልጽ አልሆነም። ጌታ ሆይ እኔ አልችልም። እኔ ይህችን ኃጢአት መተው አልቻልኩም። ጌታ ሆይ ብዙ ሞክሬያለሁ ግን አልተሳካልኝም። ጌታ ሆይ በመውደቄ አምኛለሁ፣ በደካማነቴ አምኛለሁ። እኔ ከሰው ኃይል ውጪ ድጋፍ እፈልጋለሁ። ሰው ሳይሆን ሌላ ኃይል ከኔ ጋር አንድ ይሁን። ኢየሱስ ክርስቶስ ኃጢአተኞችን ለመፍታት 2 ነገሮች አሉት። አንደኛው የመፍታት ሥራ ነው። ማለት ኃጢአተኛውን ከኃጢአት ቅጣት ይፈታዋል፣ ከዘላለማዊ ቅጣት፣ ከእሳቱ ያድነዋል፣ ከታላቁ ጉድጓድ ያድነዋል፣ በእሳት ከነደደች ወንዝ ያድነዋል፣ ከዘላለማዊ ስቃይ ይፈውሰዋል። ሁለተኛው ነገር ደግሞ በጣም አስፈላጊ የሆነው ከኃጢአት ማዳን ብቻ ሳይሆን ከዋናው ኃጢአት በመንፈሱ ውስጥ ካለው ኃጢአት በልቦና ውስጥ ካለው ኃጢአት ያድነዋል።
በሕይወት ዘመናችን ካደረግናቸው ኃጢአቶች ከእነርሱ ቅጣት አድነን እንለዋለን። ነገር ግን ዋናው ኃጢአት መንፈሳችንን መኖሪያው ያደረገው ኃጢአት ነው። ልክ ቅዱስ ጳውሎስ እንደሚለው ሰው እግዚአብሔር ከኃጢአቱ እንዲፈታው ይጠይቃል። እግዚኦ መሐረነ ኪርያላይሶን 41 ጊዜ እግዚኦ መሐረነ ስትሉ ከስቃያችሁ ከሞት እንዲምራችሁ ብቻ ሳይሆን ከኃጢአታችሁ እንዲምራችሁ ከኃጢአታችሁ እንዲያወጣችሁ ለምኑ። ከመጥፎ ሱስ ከመጥፎ ባህሪ ከዋናው ኃጢአት እንዲያድናችሁ ለምኑት። የእግዚአብሔር መንግሥትና ምሕረቱን ለምኑ። ይህ ነው ኢየሱስ ክርስቶስ የሚለው ማለት መንግሥት ትምጣ ብለን እንጠይቀው። ጌታ ሆይ ዓይኔን፣ ጆሮዬን፣ ልቤን፣ ጊዜን፣ ስሜቶቼን ሁለመናዬን ና ንገስበት። ና ንገስ። አንተ ነህ መስቀል ላይ የተሰቃየ። አንተ የገዛኸውን ዕቃ ና ተቀበለው። አንተ ካልተቀበልከው ሰይጣን ይቀበለዋልና። መንፈስ ቅዱስ እሱ ነው በውስጣችን በጎ ነገር የሚፈጥርብን። መንፈስ ቅዱስን ጥሩት፣ ና በሉት። እኛ ላይ ኑር። በውስጣችን ላይ ካለው ክፉ ሐሳብ አጽዳን። መንፈሳችንን ቀድስልን። ጸሎታችንን በእንደዚህ አይነት ሁኔታ ከእግዚአብሔር ጋር ሆነን ብዙ ነገር እናሳልፋለን እና ማንኛውም ኃጢአት ተናዘን በራሳችን ጉልበት ሳይሆን በእግዚአብሔር ኃይል መሆን አለበት። ለምሳሌ እንደዚህ በሉ፣ እግዚአብሔር ሆይ እኔ ቶሎ እናደዳለሁና ይህን ጸባይ መቀየር አልቻልኩም። ሁል ጊዜ ካሁን በኋላ እረጋጋለሁ እላለሁ፣ ነገር ግን ተመልሼ እናደዳለሁ። ጌታ ሆይ ከአንተ አዲስ ጸባይ ይሰጠኝ። እኛ በሕይወታችን መንገድ ነው የምናደርገው። ያረጀ ልብስ ላይ ጥሩ ጨርቅ እንሰፋበታለን። በኃጢአት የተቀደደ ልብሳችንን በመንፈሳዊ ጨርቅ እንሰፋዋለን። ይሄን ነው የምናደርገው። ነገር ግን በመንፈሳዊ ሕይወት እንደዚህ መሆን የለም። ውድ ወንድሞቼ፣ መልካም ነገሮች የሚባሉት አንድ ሰው የእግዚአብሔርን ቃል አጥብቆ በመያዝና በመጠበቅም ነው። እግዚአብሔር ብዙ ቃል ገብቷል። እናም ጌታችን ኢየሱስ ክርስቶስ ግልጽ እና ታማኝ ነው። እናም ቃሉን አያጥፍም። የእግዚአብሔርን ቃል ይዛችሁ ከሱ ጋር ተከራከሩ እና ተነጋገሩ እና መቼ ነው ጊዜው ቃል ይገባህልን በሉት። እስቲ እግዚአብሔር ሆይ ቃልህን ይዘን እንጠይቅህ። አንተ ለሰው ልጅ ያልከውን በቃላችሁ ይፈረድላችኋል፣ በቃላችሁም ይፈረድባችኋል እና ማንኛውም ካፋችሁ የሚወጣ ቃል በእርሱ ትታሰባላችሁ። እንግዲያውስ እኔ ካንተ ጋር መወያየት እፈልጋለሁ። በቃልህ መሰረት ካንተ ጋር መወያየት እፈልጋለሁ። ካንተ ጋር መወያየት ማለት እግዚአብሔርን መድፈር አይደለም። ይሄ ቃል የዘማሪው የዳዊት ቃል ነው። ምን አለው? ለልጅ በአንተ ቃል መመካቱን አስታውስለት። ያ ቃል በጭንቀቴ ያጽናናኝ ቃል ነው። እኔ የምኖረው በገባህልኝ ቃል ኪዳን ነው። ይሄ ቃል ምንድን ነው? አንተ የምትለው አዲስ ልብ እሰጣችኋለሁ። የት አለ ያ አዲሱ ልብ? ይሄው ስመለከተው ያ የድሮ ልብ ነው። የትናንትናው የነፍሴ ፍላጎት ልክ እንደ ዛሬ ፍላጎት ነው። እኔ እንደ ትናንትናው ስሜት ልክ እንደ ዛሬው ስሜት እና የትናንትናው መጥፎ ጸባይ ልክ እንደ ዛሬው ነው። የት አለ ያ አዲሱ ልብ ሰጠኸው የምትለው? እኔ ማወቅ እፈልጋለሁ፣ ማየት እፈልጋለሁ፣ መንካት እፈልጋለሁ፣ እንድትሰማኝ እፈልጋለሁ፣ ከውስጥ እንድትቀይረው እንድትሰማኝ እፈልጋለሁ። እግዚአብሔር ሆይ የት አለ አዲሱ ልቤ? አንተ የምትለው አዲስ መንፈስ በውስጣችሁ ያድራል። የት አለ ይሄ አዲስ መንፈስ? እና ከዛም በላይ ትላለህ አንተ የምትለው እናም መንፈሴ ውስጣችሁ ይኖራል። ጌታ ሆይ የት አለ ቅዱሱ መንፈስ? ውስጣችን እንዲገባ ቃል የገባህልን። እኔ የሚሰማኝ የማደርጉ በሙሉ በሰው ልጅ መንፈስ ነው። እንደዚህ ከሆነ የት አለ ቅዱሱ መንፈስ? አንተ የምትለው መንፈሴ በውስጣችሁ ይኖራል። እኔ ይህችን ቃል አጥብቄ ይዛለሁ እና ከአንተ ጋራም እከራከራለሁ። ቃልህን ፈጽሙ፣ ቃል ኪዳህን ፈጽሙ፣ ቃል የገባህልኝን ፈጽሙ። በአንተ ቃል እንድመካ አድርገኝ። በጭንቀቴ ያጽናናኝ ቃል ነው እና ሌላው አንተ የምትለው እናም በጌ እንድትጓዙ አደርጋችኋለሁ። እኔስ ይህችን ቃል አብዤ አልለቃትም፣ በጌ እንድትጓዙ አደርጋችኋለሁ። ይህ ማለት እኔ የምወደውን ሳይሆን አንተ ነው መንገድን የምታስይዘኝ። እንደዚህ ከሆነ ለምንድን ነው የአንተን መንገድ ያላስኩት? እኔ አስቸገርኩ፣ አስተካክልኝ። ስራብኝ፣ ደረቅ መሆኔን አስተካክልልኝ። ስህተት አለብኝ፣ ስህተቴን አስወግዱ። ድርቅና አለብኝ፣ ድርቅናዬን አስወግዱ። ኃጢአት አለብኝ፣ ኃጢአቴን አስወግዱ። ጌታ ሆይ እኔ ውስጥ ስራ። ጌታ ሆይ ድሮ ያናጺ ልጅ ይሉህ ነበር፣ ውስጤን አንጻው። እንግዲያውስ መጋዙን መዶሻውን አንሳ፣ ምታ፣ ስራብኝ። ይህን መጥፎ እንጨት የተባለውን ለአንተ ወንበር አድርገው። በጌ እንድትጓዙ አድርጓችኋለሁ። ቃሌንም ትይዙታላችሁ፣ እናም ተሰሩበታላችሁ። እኔ ነኝ ይህን እንድታደርጉ ማደርጋችሁ። ወንድሞቼ ቃሉን ቀይሮ መስሏችኋል? አይደለም። እግዚአብሔር ቃሉን አያጥፍም። የሚሆነው እኛ ልባችንን ለእግዚአብሔር አንሰጠውም፣ እንዲሰራበት አንሰጠውም። ሕይወታችንን ለእግዚአብሔር እንዲሰራበት አናስረክበውም። ልክ እግዚአብሔር ሊሰራ ሲል እኛ ምን እንለዋለን? አይ ቆይ እኔ ራሴን አስተካክዬ ጥሩ ስሆን ወደ አንተ እመለሳለሁ። ጥሩ ስሆን እመለሳለሁ። መቼም ጥሩ አትሆንም።
ራስህን ጥሩ አድርገው ወደ እኔ ከመምጣት ይልቅ ወደ እኔ ናና እኔ ጥሩ እንድትሆን አደርግሃለሁ። እኛ በተቃራኒ መንገድ ነው የምንጓዘው። እኛ ምን እንለዋለን? እኔ ቤትህ የማልገባበት ምክንያት ጥሩ ሰው ስላልሆንኩ ነው። አይደለም፣ ቤቴ ግባ እና ጥሩ ሰው ትሆናለህ። ጌታ እኔ መጸለይ አልችልም ምክንያቱም ቆሻሻ ስለሆንኩ። አይደለም፣ ጸልይ እኔ አጸዳሃለሁ። ለምንድን ነው እኛ ብቻችንን መስራት እንፈልጋለን? እስቲ የኢየሱስ ክርስቶስ የማዳን ሥራውን ተመልከቱት። መንፈሳዊ መልእክቶች አላቸው። ለምጻሙ ወደ እግዚአብሔር የሄደው እንዲድን ነው። በሽተኛው ከነበሽታው መጣለት ጤናማ እንዲሆን። ሽባው የመጣው ድጋሚ በእግሩ እንዲሄድ ነው። እኔም እንደዛው ነኝ። ወደ አንተ እመጣለሁ ልክ እንደ ቆዳ በሽተኛው፣ ልክ እንደ ሽባው፣ ልክ እንደ አካል ጉዳተኛው ወደ አንተ የሚመጣው በመላ ደካማነቴ፣ በመላ ጉድለቶቼ፣ በመላ አወዳደቄ እንደዚሁ። ልክ የጠፋው ልጅ ምሳሌ ወደ አባቱ ሲመለስ ከነቆሻሻው ነው የተመለሰው። ከዚያ በኋላ ያለው የእግዚአብሔር ሥራ ነው እና እግዚአብሔር ከአንተ ጋር እንዲሰራ ሞክር። ከእግዚአብሔር ርቀህ ራስን ለማስተካከል አትሞክር። በፍጹም መስተካከል አትችልም። መስተካከል የምትችለው ከእግዚአብሔር ፊት ለፊት ራስን ስትጥል ነው። መስተካከል የምትችለው ከልብ ውስጥ ትልቅ ጸሎት ስትፈጽም እና ከእግዚአብሔር ፊት ራስን ድፍት አድርገህ እና መንፈስን ጭንቅ ጥብቅ ስታደርገውና መጨረሻ ላይ ቁጭ ብለህ እርሱን መጥራት ስትጀምር ነው። እግዚአብሔር ሆይ ና ስትለው፣ ና ጌታዬ እኔ አልቻልኩም፣ ና ጌታዬ ከአንተ በቀር እኔ ምንም አልጠጋም። ይሄው እንደምታየው መንገድ ይዤ ስንቴ ወደቅኩ፣ ስንቴ ተመታሁ፣ ስንቴ ተጎዳሁ፣ ተቀጠቀጥኩ። ይሄው መንገድ ላይ ወድቄ በመሞትም በመኖርም መሃል ነው ያለሁት። ልክ የሳምራዊው ምሳሌ መንገድ ላይ የተጎዳው ሰው አንስቶት እንደነበረና አህያው ላይ ጭኖት እስከ ባለመድኃኒት ደረሰ። እኔም መንገድ ላይ ወድቄያለሁ። ጌታ ሆይ ተመልከተኝ እና አቅፈው ውሰደኝ ወደ ባለመድኃኒቱ። ምንም አልቻልኩም፣ ምን ላድርግ? አንዳንድ ሰዎች ደካሞች መሆናቸውን ሲያውቁ አለመቻላቸውን እና መውደቃቸውን ሲያረጋግጡ እግዚአብሔር ሕይወታቸው ውስጥ እንዲገባ ከመለመን ይልቅ በእግዚአብሔር ላይ ተቃውሞ ያቀርባሉ። እግዚአብሔርን ይቀየሙታል እናም ይጮኻሉ። ምንድነው እግዚአብሔር ብቻዬን የተወኝ፣ በቃ ካሁን በኋላ እግዚአብሔርን አላውቅም፣ ቤተክርስቲያን አልሄድም፣ ቁርባን አልቀበልም፣ ንስሐ አልገባም ይላሉ። ምንድነው ይሄ? ጌታን ከመለመን ይልቅ ተቃውሞ ማቅረብ። እስቲ አስተዋይ ሰው ሁን። ከእግዚአብሔር ጎን ሆነ ተፋለም እና ታሸንፋለህ፣ እናም ታልፋለህ። ከእግዚአብሔር በርካታ ሁኔታዎች አሉ። ለአንተ የሚጠቅምህን ያዝ አድርገህ እንደዚህ በለው፣ ጌታ ሆይ አጋዥ ትባላለህ፣ አጋዥነት የት አለ? ና አግዘኝ። አዳኝ ትባላለህ፣ የት አለ ማዳን? የሰው ልጅ ትባላለህ፣ እኔስ ይህችን ይዤ ጠይቀሃለሁ። ምንም ነገር አይሳይንም ትባላለህ፣ ይህችንም ይዤ ጠይቀሃለሁ። ከዚያ በኋላ እንዲህ እልሃለሁ፣ እኔን ማዳን ከተሳነ ታዲያ ምንም የማይሳነው የተባልኩ ለምንድን ነው? ጌታ ሆይ እኔ አንድ ችግር ነኝ፣ ፊት ለፊት ቀርቤያለሁ፣ መንፈስህን አኑርብኝ። ልክ እንደ አንድ በሂሳብ ጎበዝ ተማሪ የሆነ ከዛ አንድ ከባድ የሂሳብ ፈተና አቅርበውለት ስራው ይሉታል። እንግዲያውስ ምንም አይሳንህምና እኔ ለአንተ ከባድ ፈተና ነኝ፣ ስራኝ። ሁሌም በእኛና በእግዚአብሔር መካከል ጠንካራ ግንኙነት መኖር አለበት። ከውስጣችሁ አውርታችሁ እንደዚህ በሉት፣ ጌታ ሆይ እኔ ካልተስተካከልኩ ከዚህ አልወጣም። ከቤተ ክርስቲያን አውደ ምሕረት ተደፍቼ አልንቀሳቀስም። ከአንባኑኤል አስክሬን ተደፍቼ እኔ ከዚህ የትም አልሄድም። ኃጢአቴ ካልተሰረየልኝ ብዬ የትም ብትለኝ እዚህም እዛም ብትለኝ አልንቀሳቀስም። ይሄን ኃጢአቴን እንደጠላሁ ሲሰማኝ ብቻ ነው ከዚህ የምነሳው። አንዳንድ ሰዎች አካላቸውን ከምግብ ይከለክሉታል። እኔም እንደዚህ አደርጋለሁ። ምንም ላደርግ ስላልቻልኩ ነው እንደዚህ የምሆነው። እምነት ደካማ ነው ካልክም እሺ ጠንካራ አድርገው። አንተ እኮ ምንም አይሳንም፣ ልብ ቆሽሿል፣ አጽዳው። አንተ ምንም አይሳንም። ስለዚህ የእግዚአብሔርን ሁኔታዎች ጭብጥ እናደርጋቸው። መኃልየ ዘሰሎሞን ምን አለ? ይዤው አልለቀኩትም። ጌታን ይዛችሁ እንደዚህ በሉት፣ ስንት ጊዜ ጸሎት ጸለዩ ግን አልሰማኸኝም፣ በአሁኑ ጊዜ ግን አልለቅህም በሉት። ከእነዚህ ጸሎት አልነሳም፣ ጸሎቴን ስሰማው ብቻ ነው የምነሳው። ስለዚህ ወንድሞቼ እና እህቶቼ እየተፋለማችሁ ጌታን ከጎናችሁ አድርጉት። قصة يونان طبعا قصة يونان እኔም ስለ ዮናስ ታሪክ ትምህርት እንድታገኙ እፈልጋለሁ። በእርግጥ የዮናስ ታሪክና የነነዌ ሕዝብ ታሪክ በበርካታ መንፈሳዊ ጉዳዮች ላይ ያሉ سعي الله لخلاص البشر سعي الله لخلاص ነገር ግን አንድ ነገር ብቻ ማሰላሰል የተሻለ ነው። እርሱም ሰብአዊ ፍጥረት እንዲድን እግዚአብሔር ያለው ፍላጎት ነው። ከዮናስ መጽሐፍና ከታሪኩ የምንረዳው የነነዌ ሕዝቦች ሳይጠይቁ የእነርሱ መዳን አምላካችን መፈለጉ የታወቀ ነው።
በመርከቡ ውስጥ ይጓዙ የነበሩ መንገደኞችም እንዲድኑ ሳይጠይቁ የእነርሱን ድህነት ግን እግዚአብሔር ፈልጓል። እንዲሁም ዮናስም መዳንን ሳይጠይቅ የዮናስን ድህነት ፈልጓል። ነገር ግን እርሱ እምቢተኛና ለእግዚአብሔር ቃል ያልታዘዘ ነበር። በበርካታ አጋጣሚዎች ላይ ሰዎች ድህነትን ሳይጠይቁ እግዚአብሔር ግን እንዲድኑ ይፈልግ ነበር። ለምሳሌ አዳም ኃጢአትን ሠራ። ቅጣትም የተገባው ሆኖ ሳለ ከእግዚአብሔር ጋር ለመታረቅ ግን በወቅቱ አልፈለገም ነበር። በአንጻሩ በገነት ውስጥ የመጣውን የእግዚአብሔርን ድምፅ ሲሰማ አመለጠ፣ ተደበቀ። ስለዚህ የአዳም ድህነትን አልፈለገም። የአዳምን ድህነት የፈለገው ግን እግዚአብሔር ነው። እናም እግዚአብሔር አዳምን ተናገረው። አዳም ሆይ ወዴት ነህ ሲል ጠየቀው። እግዚአብሔርም ከአዳም ጋር አንድ መፍትሄ ላይ እስኪደርስ ድረስ ማነጋገሩን ቀጠለ። እግዚአብሔርም ለአዳም ቅጣት መስጠቱ ትክክል ነው። ነገር ግን የድህነት ቃል ኪዳን ደግሞ እንዲህ ሲል ሰጥቷል። የሴቲቱ ዘር የእባቡን ጭንቅላት ይቀጠቅጣል። በኖህ መርከብ ታሪክ ውስጥም እንዲሁ እግዚአብሔር ዓለምን በኋላ ያጠፋት አስቦ ነበር። ኖህም ሆነ ልጆቹም ፈጽመው ድህነትን አልፈለጉም ነበር። ኖህንና ልጆቹን ለማዳን የፈለገው ግን እግዚአብሔር ስለነበር እርሱም ሄድና መርከብ እንዲሠራ በዚያም ውስጥ እንዲገቡ ነገረው። ኖህም የእንስሳትን ሕይወት ሳይቀር በምድር ላይ ሕይወቱን ጠብቆ ቆየ። ይህም ማንም እግዚአብሔርን እንዲያድነው ሳይጠይቅ የተደረገ ነበር። በአዲስ ኪዳን ክርስቶስን እንዲያድናት ፈጽሞ ያልጠየቀች ሳምራዊቷን ሴት እናገኛለን። ሌላው ቀርቶ እርሱ ማን እንደሆነ አታውቅም ነበር። ክርስቶስም ወደ ያዕቆብ ምንጭ እስኪደርስ ድረስ ተጓዘ። በዚያም ተቀምጦ እርሷን ማነጋገር ጀመረ። ደቀ መዛሙርቱም ከሴት ጋር እንዴት ይነጋገራል ብለው ተደነቁ። ክርስቶስም እርሷን ወደ ንስሐ፣ ወደ ድህነትና ወደ እምነት እስኪምራት ድረስ ከእርሷ ጋር ቆየ። ከዚያም የሰማርያ ሰዎች እርሱ እንዲያድናቸው ሳይጠይቁት እስኪያምኑ ድረስ ግን ጠበቀ። ሌላው ምሳሌ ደግሞ የተርሴሱ ሳውል የቤተ ክርስቲያን አሳዳጅ ነበር። እርሱ ራሱ ስለ ራሱ እንዲህ ሲል ተናግሯል። አስቀድሞ ተሳዳቢና አሳዳጅ ለቤተ ክርስቲያን ጉዳት የነበርኩ ሲል ስለ እርሱም በመጽሐፍ ቅዱስ ውስጥ ክፋትን ያሰራጭ እንደነበር ተጽፏል። በወቅቱ ስጋት ከመሆኑም በላይ ሴቶችንና ወንዶችን ወደ እስር ቤት ያገዝ ነበር። ሰዎችን ወደ እስር ቤት ለመውሰድም ከካህናት አለቆች ደብዳቤዎችን ይቀበል ነበር። ከዚህ በኋላ ታዲያ ክርስቶስ በአስደናቂ ብርሃን ተገለጠለት። እርሱም ለምን ታሳደኛለህ በማለት ወደ ማመንና እርሱ ሳይጠይቅ መለኮታዊ ጥሪን ወደ መቀበል ነው። ሳውል ይሠራው ከነበረው ተግባር ለመዳን ፈጽሞ ጥያቄ አላቀረበም ነበር። ለማመን ወይም የአሕዛብ ሐዋርያ ለመሆን ፈጽሞ አልጠየቀም። ነገር ግን የሰዎችን ድህነት የሚፈልገው እግዚአብሔር ግን ይህንን አደረገ። የኢትዮጵያውን ጃንደረባውን ታሪክ ስንመለከት ይህ ሰው በንግሥት ማክዳ ግዛት ስር ከፍተኛ ሥልጣን የነበረው ሰው ነበር። ይህ ሰው የነቢዩ ኢሳይያስን መጽሐፍ እያነበበ በሰረገላው ላይ ተቀምጦ ነበር።
ክርስትናን መቀበልንና መጠመቅን ከሁለቱም ውስጥ የትኛውንም አልጠየቀም። ከዛም እግዚአብሔር ለፊልጶስ ሄደህ ቅረብና በዚያ ሰረገላ ተጓዝ፣ ጃንደረባውንም አናግረዋል። ስለዚህም እርሱ ወደዚያ ሄዶ ጃንደረባውን የነቢዩ ኢሳይያስን መጽሐፍ እያነበበ አገኘው። ታዲያ ጃንደረባው እስኪያምን ድረስ ደረጃ በደረጃ መምራት ጀመረ። ጃንደረባው ካመነ በኋላ ፊልጶስን እንዳልጠመቅ የከለከለኝ ምንድነው ብሎ ጠየቀው። ፊልጶስን በሙሉ ልብ ካመንክ ትችላለህ አለው። እርሱም ጃንደረባውን አጠመቀው። ይህ ሰውም በጉዞ በመንገዱ ሁሉ እየተደሰተ ሄደ። ይህ የኢትዮጵያ ጃንደረባ ማመን ጠይቆ ነበርን? በፍጹም። ነገር ግን እግዚአብሔር ጃንደረባው ሳይጠይቅ ወደ እምነትና ወደ ጥምቀት እንዲመራው ፊልጶስን ላከለት። ይህ እግዚአብሔር የሰዎችን ድህነት የሚፈልግበት አስገራሚና አስደናቂ ፍቅር ነው። በሉቃስ 15 ውስጥ እግዚአብሔር የሰዎችን ንስሐና የእነሱንም ወደ እርሱ መመለስ የሚቀበልባቸው ታሪኮች አሉ። ለምሳሌ በጠፋው ልጅ ታሪክ ውስጥ እርሱ ለመመለስ ጠይቋል። በጠፋው በግ ታሪክ ውስጥ ግን የጠፋው በግ ወደ መንጋው ለመመለስ አልጠየቀም። ያለምንም ግንዛቤ በፍቃዱ ጠፋ። እግዚአብሔር ግን የጠፋውን በግ እስኪያገኘውና በጀርባው ተሸክሞ በደስታ እስኪያመጣው ድረስ ይፈልገው ነበር። የጠፋውን በግ የፈለገው ያገኘውና በቦታው መልሶ ያስቀመጠው እርሱ ከኋላው ነበር። እነዚህ ሁሉ ታሪኮች እግዚአብሔር ኃጢአተኞችን እንደሚፈልግና እንደሚሻ ምሳሌዎች ናቸው። ዳግመኛም በፈርዖን ትእዛዝ ስር በባርነት የነበሩ ሰዎች ከባርነት እንዲድኑ አልጠየቁም። እነርሱም ከባርነት ያዳናቸው ግን እግዚአብሔር ነበር። እርሱ ለሙሴ ተገልጦለት እንዲሄድ ነገረው። ታምራትን እንዲሰራም ወደ ፈርዖን ላከው። እንዲሁም አሕዛብ በእግዚአብሔር ዘንድ ያላቸውን ተቀባይነት ስንመለከት በእግዚአብሔር ለማመን ፍላጎት አላሳዩም። የራሳቸው የሆኑ በርካታ አምልኮ ሥርዓቶች፣ አይነቶችና መንገዶች ነበሯቸው። አሕዛብን እንዲድኑ የፈለገው ግን እግዚአብሔር ነበር። ለእነሱም ወደ እምነት ሊመራቸው የሚችል ላከላቸው። በተጨማሪም በብሉይ ኪዳን እንኳን ሳይቀር ሰዎች ሳይጠይቁ ነቢያትን እንዲያድኑ ሐዋርያትንና አባቶችን ሰዎችን እንዲመሯቸው የላካቸው እግዚአብሔር ነበር። እግዚአብሔር 10 ትእዛዛትን እኛ ሳንጠይቀው ልኮልናል። እግዚአብሔር የሰዎችን መዳን ይፈልጋል። የድህነት መንገድ ወዴት እንደሆነና በዚያ ውስጥ እንዴት መጓዝ እንደሚቻል ይነግራቸዋል። በዛሬው ምሽት ነገር ሁሉ ለበጎ ነው በሚለው ርዕስ ላይ እናተኩራለን። ችግሮች ቢደርሱባችሁ እግዚአብሔር ስላለ ችግሩ ይፈታልኛል። وكل للخير ودي عبارة ነገር ሁሉ ለበጎ ነው በሉ ብሎ ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 8 ላይ እንደጻፈው كل الأمور تعمل
ነገር ሁሉ ለበጎ እንዲደረግ እናውቃለን በሉ። وربنا بنقول عليه ጌታችንን ቸር ብለን እንደምንጠራው وفي صلاة الشكر بنقول በምስጋና ጸሎታችንም ውስጥ ቸርና መሐሪ የሆነውን አምላክ እናመሰግነዋለን። ጌታችን በጎ ነገርን እንጂ ክፉ ነገርን አያደርግም። ስለዚህ በእናንተ ላይ የሚደርሰው ነገር መልካም ከሆነ እግዚአብሔር የፈቀደው ነው ማለት ነው። ነገር ግን የደረሰባችሁ ነገር መጥፎ ከሆነ እግዚአብሔር ከክፉ ነገር ይጠብቃችሁ ወይም ወደ በጎ ይለውጥላችኋል። መጽሐፈ መክብብ ስለዚህ ሲናገር የነገር ፍጻሜ ከመጀመሪያው ይሻላል ብሏል። ስለዚህ የነገር ፍጻሜ ተመራጭ ነው። እመኑኝ፣ ከሰው መጀመሪያ ጀምሮ እግዚአብሔር አዳምና ሔዋንን ሲፈጥራቸው ربنا خلق آدم وحواء كانوا في منتهى البساطة በደል የሌለባቸውና ንጹሃን ነበሩ። ስለ ስነ ተዋልዶም የሚያውቁት ምንም አልነበረም። لما أخطأ آدم وحواء ነገር ግን አዳምና ሔዋን ስጋዊ አይናቸው ሲከፈት የስጋን ግብር ማወቅ ጀመሩ። مسألة جنس صحيح خطية آدم كانت በእርግጥ የአዳም ኃጢአት ክፋት የሥራው ውጤትም ሞት ነበር። ولكن نتيجة الخطية دي أنهم ነገር ግን በዚህ ኃጢአት ምክንያት ተገነቱ፣ ከዚያም ልጆችን ወለዱ። የእግዚአብሔርንም ቃል اسمروا واكثروا واملأوا الأرض ብዙ ተባዙ ምድርንም ሙሏት የሚለውን አሳብ ወደ ሕይወት እንዴት እንደመጣን ብንመለከት وكيف جئنا إلى ክፎች ናቸው ማለት አንችልም። ما نقدرش نقول غير إن احنا ነገር ግን ወደ ሕይወት የመጣነው በአዳም ኃጢአት ምክንያት ነው። فأصبح خطية آدم የአዳም ኃጢአትም በራሱ ክፋት ሞትም የኃጢአቱ ውጤት ነበር። ሆኖም ግን የኃጢአቱ ውጤት የሰውን ሕይወትና ሁሉንም የሰብአዊ ፍጥረት ትውልዶች አስገኘ። نخش مثلا في حكاية يوسف الصديق ለምሳሌ በዮሴፍ ታሪክ ውስጥ ወንድሞቹ يوسف الصديق تعرض لحسد إخوته ዮሴፍን እንደ ባሪያ አድርገው ሸጡት። وإخوته ምክንያቱም ቀንተውበት ስለነበር ነው። በዚህም እንደ ባሪያ ሆኖ ግብፅ ውስጥ በጲጥፋራ ቤት አገለገለ። ነገር ግን በዚያ ስፍራ እግዚአብሔር ስኬትን አጎናጸፈ። وبعدين قالوا شر آخر ቀጥሎ ደግሞ የጲጥፋራ ሚስት ባሰበችበት ክፋት ሌላ ተንኮል ደረሰበት። التي أرادت ከእርሷ ጋር ኃጢአት እንዲሠራ ፈለገች። እርሱም ታላቅ ኃይለ ቃልን ተናገረ። ይህንን ታላቅ አሳፋሪ ተግባርና ኃጢአት በእግዚአብሔር ፊት እንዴት ደፍሬ ልሠራ እችላለሁ አለ። ይሁንና እርሷ ስለ ከሰሰችው ወደ እስር ቤት ወረወሩት። የመጀመሪያው የደረሰበት ክፋት የወንድሞቹ ሲሆን በዚያም ባሪያ ሆነ። በሁለተኛው የጲጥፋራ ሚስት ክፋት ደግሞ ወደ ወህኒ ወረደ። وصل إلى السجن ومع ذلك ይሁንና እነዚህን ሁሉ ክፋቶች እግዚአብሔር እንዴት ወደ በጎ ለወጠለት። ሕልሞችን የመተርጎም ጸጋ ሰጠው። በዚህም ለሁለቱ የፈርዖን አገልጋዮች ሕልማቸውን ፈታላቸው። ووصل خبره إلى فرعون ፈርዖንም ተጠቀመበት። ከችሎታውም ሕልሞቹን በማስተርጎም ጥቅሞችን አገኘ። ለሎሌዎቹም በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለን አላቸው። وسلموا خاتمه ቀለበቱንም ከእጁ አውልቆ ለዮሴፍ ሰጠው። በመንግሥቱም ሁለተኛ ሰው አድርጎ ሾመው። تصوروا هو الثاني في المملكة لولا الشر اللي حصل له من أخوته አስተውሉ። የወንድሞቹና የጌታው የጲጥፋራ ሚስት ክፋት ባይኖር ኖሮ كان زمان نورا በአባቱ ቤት እንደነበረው እረኛ ሆኖ ብቻ ይኖር ነበር።
ነገር ግን በእርሱ ላይ የደረሰው መጥፎ ነገር በፈርዖን መንግሥት ላይ ሁለተኛ ሰው በመሆንና በግብፅ ምድር ላይ አዛዥ በመሆን ተፈጸመለት። ሕዝቡም ሁሉ እየመጡ በእግሩ ስር ሰገዱለት። ለወንድሞቹም እናንተ ክፋት አደረጋችሁብኝ አላቸው። ክፋት አደረጋችሁብኝ የሚለው ቃል እስካሁን ድረስ በመጽሐፍ ቅዱስ ተመዝግቦ ይገኛል። እውነታው ግን እግዚአብሔር ያንን ክፋት ወደ በጎ ቀይሮታል። ይህ በነቢዩ ዳዊትም የደረሰ ነው። داود النبي كان ولد جميل ነቢዩ ዳዊት መልከ መልካም ማራኪ ጸጉርና ውብ አይኖች ያሉት ነው። እርሱ የአባቱን መንጋዎች እየጠበቀ ነበር። ታዲያ በእርሱና በጎልያድ መካከል የተፈጠረው ምን ነበር? وقع في يد شاول በክፉ ንጉሥ በሳኦል እጅ ወደቀ። أذله وكان يجري وراه ሳኦልም ከከተማ ከተማና ከዋሻ ዋሻ እያሳደደ አዋረደው። ነገር ግን ከሳኦል የደረሰበት ይህ ክፋት ወደ በጎ ተለወጠለት። ዳዊት ለችግሮች የማይበገር ጠንካራ ሰው ሆነ። ولفت على المتاعب والخروج منها ችግሮችንና ፈተናዎችንም እንዴት መቋቋም እንዳለበት ማወቅ ቻለ። وإخشوشا በውጤቱ ያ መልከ መልካምና ማራኪ ወጣት ጠንካራ ሰው وأصبح ملك عظيم የመጨረሻ ታላቅ ንጉሥ ሆነ። وشر شاول تحول إلى خير የሳኦልም መጥፎ ሥራ ጠንካራ ተምሳሌት ለሆነው ለዳዊት ወደ መልካም ተቀየረለት። حاجة تاني حصلت مع داود ሌላም ነገር ዳዊት ላይ ተከስቷል። ከቤርሳቤህ በኃጢአት የተወለደው የመጀመሪያ ልጁ وصل لحالة እጅግ በጠና ታሞ በሕይወትና በሞት መካከል ነበር። داود صلى ስለዚህም ዳዊት ለልጁ ጾመ፣ ጸለየ። ዳዊት ቢጸልይም ግን ልጁ ሞተ። አስተውሉ፣ የልጁ መሞት ለዳዊት መልካም ነበር። كان يبقى الابن البكر بالنسبة ምክንያቱም ልጁ በሕይወት ቢኖር ኖሮ ታላቁ ልጁ በመሆን ሶሎሞንን ይቀናቀነው ነበር። መሞቱ ግን ለበጎ ሆነ። በዚህም መጥፎ ነገር ወደ በጎ ነገር ተለወጠ። وهنا እዚህ ላይም እንግዳ የሆነ ነገር እንመለከታለን። إن داود صلى ዳዊት ለልጁ ጸለየለት። እግዚአብሔር ግን ለጸሎቱ መልስ አልሰጠውም። ولكن ምክንያቱም እግዚአብሔር ለዳዊት ጸሎት መልስ ቢመልስለት ኖሮ ለዳዊት አደጋ ይሆን ነበር። ولذلك أحد الحكم ስለዚህ ሰው በጥበብ ቃል ይናገራል። قال هناك صلوات የሰው ፍላጎት ሳይሆን ሲቀርና በፈቃደኝነት ላይ የተመሰረተ ምላሽ ሲጠፋ መልስ የማያገኙ ጸሎቶች አሉ። مرة واحد قال لي አንድ ሰው ሥራ ለመቀጠር አመለከቱ። ይኸውም እንዲሳካልኝ አብዝቼ ጸለይሁ። ነገር ግን ያን ሥራ አላገኘሁትም። ግን እግዚአብሔር ታላቅ የሥራ በርን ከፈተልኝ። رزق أحسن መጀመሪያ ጸሎቴ መልስ አግኝቶ ቢሆን ኖሮ ትልቅ ኪሳራ ይሆንብኝ ነበር። አሁን ያለሁበት ሁኔታ መልካም ነው ሲል አጫውቶኛል። فربنا بيعمل እግዚአብሔር ሁሉን ነገር ወደ በጎ ይለውጠዋል። ሁሉንም ነገር ለበጎ ያደርገዋል። صدقوني حتى خيانة يهوذا እመኑኝ፣ የይሁዳ ክህደት እንኳን በራሱ እጅግ የከፋ ክህደት ነበር። لكنها ነገር ግን በጎ ነገርን እርሱም ድህነትን አምጥቶለት ነበር። ምንም እንኳን በዚህ ድህነት መጠቀም ባይፈልግም مشورة أخي توفل የአኬጦፌል ምክር በጣም መጥፎ ክፋት የተሞላበት ነበር። ዳዊትም በተደጋጋሚ እንደዚህ በማለት ይጸልይለት ነበር። ጌታ ሆይ
የአኬጦፌልን ምክር ወደ በጎ እንድትለውጠው እለምንሃለው አለው። በእርግጥም ይህ ክፋት ወደ በጎ ተለወጠ። إن أخ